ሰላም ሰላም፣ ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ? እንደምን ቆያችሁ? ጥር 24 2018 በኢትዮጵያ ዘመን አቆጣጠር ፌብሩዋሪ 1 2026 በጎርጎሳውያን የዘመን አቆጣጠር በቅደም ተከተል የጋት የውሎ አጫጭር መረጃዎችን ከዚህ እንደሚከተል ወደ እናንተ ደርሳለሁ። ላይክ አድርጉ፣ ሻር አድርጉ፣ ሀሳብ አስተያየታችሁን አካፍሉ። የጋት ሚዲያ ሜምበር ሁኑ። ጋት ሚዲያን በሱፐር ቻት በሱፐር ታንክስ ደግፉ። እየደገፋችሁ ስለሆነ እጅግ የከበረ ምስጋና ይድረሳችሁ። ሶስት አጫጭር መረጃዎች ወደ እናንተ አደርሳለሁ። አንደኛው የሌተናል ጀነራል ታደሰ ወረደ ትናንት በትግራይ ቴሌቪዥን 1 ሰዓት ከ12 ደቂቃ ከ45 ሰከንድ የፈጀ ወይም ርዝመት ያለው ቆይታ አድርገው ነበር። በተመሳሳይ ህወሓት ጦርነት ከፈተ ወይም ጀስት ግጭትም ልንለው እንችላለን። ያንን ግጭት መፍጠሩን ተከትሎ እንደ ሀሳብ ሻዕቢያ ይረዳኛል፣ አዲስ ጠፍጥፈው የሰሩት የአማራ ፋኖ ብሔራዊ ንቅናቄ ይተባበረኛል፣ በዚህ አድርጌ አድቫንስ አረጋለሁኝ። ደጋግሜ እንዳልኳችሁ ፕሮግራማቸው የካቲት 11 በሁመራ የህወሓት 51ኛ ዓመት እናከብራለን። ከዛ ደግሞ ወደፊት እናንተን እናስፈነጥራለን፣ ወደፊት ትሄዳላችሁ፣ እናንተ 4 ኪሎ ትገባላችሁ፣ እኔ ወልቃይትን ይዤ እቀጥላለሁኝ የሚል ነው። በዚህ ባለ 4 ኪሎዎች ደግሞ አይ ህወሓት እኮ ወልቃይትን በእጁ ይዞ መቆየት የቻለው 4 ኪሎን ተቆጣጥሮ ስለነበረ ነው። ስለዚህ እኛ 4 ኪሎን እንቆጣጠራለን። 4 ኪሎን የተቆጣጠረ ደግሞ ወልቃይትን ስለሚቆጣጠር ህወሓት እንግዲህ ገዳም ይገባል ብለው እንደሆነ ያው ዝሮ ይህንን እንኳ የሚያስተውል የለም። 4 ኪሎን የተቆጣጠረ ነው ኢትዮጵያን የሚቆጣጠር፣ ኢትዮጵያን ተቆጣጥረን ነው ጥያቄያችንን የምንፈታ ሲል ይህን እንድትቆጣጠር ከኋላ አንተን ታንክ መድፍ ላይ ጭኖ አንጠልጥሎ የሚያመጣ ወይ ከነሱ ድጋፍ የምታገኝ ብለው የሚጠይቁ የሉም። ይሄ ጅላንፎ እና ጅላጅል ስለሆኑ ማለት ነው። ዝሮ በተባለው መንገድ አልሄደም። ከምንም በላይ የትግራይ ህዝብ ጦርነቱን አምርሮ ነው የተቃወመ። ታጣቂው አልዋጋም ነው። ለምሳሌ ትናንት እንኳ ብታዩ አርሚ 11 ኮር 112 የሚባለው ወደ ውጊያ ቢላኩም ወደ ፍየል ውሃ ሂዱ ለውጊያ ቢባሉም አንዋጋም አንሄድም ነው ያሉት። እንግዲህ ሌላ በተመሳሳይ አርሚ 31 ሰርዶ፣ ማረዋ፣ አሞራ የሚባሉ ወደ ግንባር ተንቀሳቀሱ ተብለው ውቅሮ አጉላ አካባቢ ነው ያሉት። አንንቀሳቀስም ነው ያሉት። ይህን ተከትሎ ያሰማራቸውም በጠለምትም ያ ብቻ ማለት በታህታ ዲያቦ፣ አዲስ ጸጸር፣ ላላ ዲያቦ፣ ጎደፋ የሚባል የሻዕቢያ መካናይዝድ ገብቶ ነበር። እርምጃ መወሰድ ሲጀመር በሙሉ በሩጫ ነው የወጣው። ወጣው ብለው እንኳን አልነገሯቸውም። ታጣቂው በፍጹም ምን አግኝተን ነው ምንስ ልናገኝ ነው የሚል መጠነ ሰፊ የሆነ ጥያቄ ነው ያነሳው። እንዳሰቡትም አልሆነም። እንዳሰቡት አልሆነም ማለት ኢቭን በዚህ አድቫንስ አድርገን ይዘን ከዛ ደግሞ ዓለም አቀፉ ማህበረሰብ ደግሞ ምላሽ እንዲሰጠን እናደርጋለን የሚባለው ማንም የሚመልስላቸው ጠፋ። የአሜሪካ እዚህ የአሜሪካ ኤምባሲ፣ የእንግሊዝ፣ የፈረንሳይ፣ የጀርመን፣ የኔዘርላንድ በሙሉ ወደ ውጊያ እንዳትገቡ ብሎ አስጠንቀቀዋቸዋል። ተፈናቃዮችን መልሱ ብለዋል አሜሪካኖች። ሌሎችም በሙሉ ሌሎች ጉዳዮችን ደግሞ የፖለቲካ እልባት በሂደት ውሰዱ፣ ሀገራዊ የፕሪቶሪያ ስምምነትን በደንብ ማክበር መፈጸም ከቻላችሁ የትግራይ ህዝብን በርቀት ችግሩን መፍታት የሚያስችል ነው የሚል ተሰጧቸዋል። ነገር ግን ምርጫ እየደረሰ ነው እንደምታውቁት። በዚህ ምርጫ ህወሓት ህገወጥ ነው። ምርጫ ሲካሄድ ህወሓት ካልተመዘገበ ካልተወዳደረ አዲስ መንግስት በሚሰራበት ጊዜ ህወሓት የሚባለው ሊያበቃ ነው። ይህን ከምናደርግ ምን እናድርግ ነው? ውጊያ እንክፈት። 10 ሺህ ሊሆን ይችላል፣ 20 ሺህ የትግራይን ወጣት እንማግደው። ከዛስ ከቻል ወልቃይት ሁመራ እንገባለን፣ እንደ ወደፊት አድቫንስ እናደርጋለን። ግን የያዝነውን ይዘን በዛ መሃል ደግሞ ዓለም አቀፉ ማህበረሰብ ሊያደራድረን ሲመጣ
በየትኛውም ቦታ መቀሌም ቢጠሩን አዲስ አበባም ቢሆን የትም ቦታ ስንጠራ ለድርድር ጫና ፈጥረን እውቅና ስጡን እንላለን። ያ እውቅና ከተመለሰልን ደግሞ ምርጫ እንወዳደራለን። በዚህ ሂደት እናራዝማለን። ወንዙንም ደግሞ እንለካ ጥልቀቱን። የመሰረትነው አፋብን አብራችሁ አብሬ ታገላለሁኝ ያለው ሻቢያ ግብፅም እስከየት ያደርሰናል የሚል ሙከራ ነው ያደረጉት። በዚህ ሙከራው ጸረ ድሮን አለን ከኤርትራ ሰልጥነው መጥተዋል የተባሉት አንዳንዴ በታሪክ ፊት የሚያሳዝንም ነው። ከውጊያ በስንት 100 ኪሎ ሜትር ርቀት ሆነው አሉ ይባላል፣ ግን የሉ። ሻቢያ እየመጣሁ ነው ልደግፋችሁ ነው 3 ክፍለ ጦር ይዤ እየመጣሁ ነው ይላል። አንድ ውጊያ ላይ የለም፣ አይሳተፍም። በዚህ ሁሉ መሃል እንግዲህ አድቫንስ ማድረግ ወደፊት ማድረግ ሳይችል ሲቀር ምንድነው ያደረጉት? የአፍሪካ ህብረት ግጭቱን በሁለቱም ወገን አቀዝቅዙ፣ ወደ ሰላማዊ መንገድ ተመለሱ ሲባል ህወሓት አከታትሎ ለተሰጠን ምላሽ እናመሰግናለን፣ በየትኛውም ቦታ በማንኛውም ጊዜ ለመደራደር ዝግጁ ነን። ምንድን ነው የሚደራደረው? ምን ለመሆን ምን ለማምጣት? ያልኳችሁ ዓላማዋ ያቺ ለድርድር ሲባል ምን ሊል ነው? እውቅና ይሰጠኝ ሊል ነው። ከዛ ውጭ ደግሞ ክቡር ጠቅላይ ሚኒስትሩ ፓርላማ ንግግራቸው ላይ የፕሪቶሪያ ስምምነት ሌላ ከተፈራረምነው ውጭ አለ ወይ? ፈራሚዎቹ እዚህ ነው ያሉት። እንደ ሌተናል ጀነራል ጻድቃን ገብረትንሳኤ፣ አቶ ጌታቸው አሰፋ፣ አቶ ጌታቸው ረዳ፣ አሰፋ አብርሃም መሰለኝ አንደኛው የተፈራረሙት እዚህ ነው ያሉት። ሌላ ምን መረዳት አለ? እሱ ይተግበር በሚል ሲቀመጥ ኖ እኛ አሁንም አለን ሌላ ሰው ልከን እንዲሁ ድርድር እንደ ፕሪቶሪያ አግሪመንት እንኳ ባይሆን የሆነች ተወያዩ ተነጋገሩ የሚባል ልዑክ እናስቀምጣለን። አማኑኤል አሰፋን የሆኑ 1-3 ሰዎች ልከን ውጤት እናመጣለን የሚል ነው። ዘን ኤግዚስተንሳችን እናስቀጥላለን አሁንም አለን የሚል ነው። በዚህ እንግዲህ ድርድር እኔ የፕሪቶሪያ ስምምነትን ሳይሸራረፍ ከመተግበር ውጭ ሌላ ተጨማሪ ድርድር ይኖራልም ብዬ አላምንም። የሚኖር አይመስለኝም። አስፈላጊ ነው ብዬ ደግሞ አላምንም። ለምን? ሌተናል ጀነራል ታደሰ እኮ መጋቢት 30 2017 ስልጣን ሲይዙ በዓለም አቀፉ ማህበረሰብ ፊት ከአቶ ጌታቸው ረዳ ፈርመው ሲቀበሉ 8 ነጥቦች ፈርመዋል። አንደኛ፣ የተፈናቀሉ ዜጎችን ወደ ቀያቸው የመመለስ ሂደት በጅምር ላይ ያለው እንዲጠናቀቅ በቀሪ አካባቢዎችን በፍጥነት እንዲተገበር ማድረግ ነበር። ይህን ማድረግ ምንድን ነው ግን? ለዚህ አይ ተፈናቃዮች ወደ ወልቃይት ውሰዱን፣ ወደ ሁመራ ውሰዱን፣ ወደ አካባቢያችን ወደ ቀያችን ይላሉ። ነገር ግን የህወሓት ሰዎች እና የጊዜያዊ አስተዳደር ተፈናቃዮች የሚመለሱት በወልቃይት ያለው ጊዜያዊ አስተዳደር ሲፈርስ ነው። የትግራይ የግዛታዊ አንድነትና ሉዓላዊነት ሲረጋገጥ፣ ግዛታዊ አንድነትና ሉዓላዊነት ሶቨሪን ለሆነ ሀገር እንጂ ለክልል የለም። በአብዮታዊ ዲሞክራሲ አስተሳሰብ እንደዛ ሊሆን ይችላል። አብዮታዊ ዲሞክራሲ ግን የለም። መቃብር ጠባቂዎች አሉ፣ አብዮታዊ ዲሞክራሲ ተነስቶ ይመጣል ብሎ የሚያምኑ። ይሄ የትም የሚያደርስ ውጤትም የሚያመጣ አይደለም የሚል እምነት አለኝ። ወደ ቀያቸው የመመለስ ሂደት በጅምር ያለው እንዲጠናቀቅ በቀሪ አካባቢዎች በፍጥነት እንዲተገበር ማድረግ አስፈላጊ ነው። የግዛታዊ አንድነት፣ የሉዓላዊነት እነዚህ ጉዳዮች በኋላ የሚመጡ ናቸው። ይህን ግን ማጭበርበር ይፈልጋሉ። 2 በፕሪቶሪያ ስምምነት መሰረት ትጥቅ የመፍታትና የቀድሞ ታጣቂዎችን መልሶ የማቋቋም ተግባር በአፋጣኝ እንዲጠናቀቅ ማድረግ ነው። ዲዲአር የሚባለው ዲስአርም ማድረግ፣ ዲሞቢላይዝ ማድረግ፣ ስልጠናዎች ወስደው ሪኢንተግሬት አድርገው እንዲሄዱ። ህወሓት ግን ምንድን ነው የሚያደርገው ወይ ሲያደርግ የነበረው? ኢቭን በዲዲአር አልፎ የተበተኑትን መልሶ ማምጣትና ማደራጀት፣ የቀድሞ ታጋዮች እያለ አዳዲስ ሰልጣኞችን ኤርትራ ሳይቀር እየላከ እንዲሁም በማሰልጠኛ ጣቢያ እንግዲህ የምታዩት ነው። ኮማንዶ እየተባለ በላያቸው ላይ ሞተር እየተነዳባቸው ምናምን አርሚ 7 ተብሎ ሱዳን ላይ የሚሰለጥነው መካናይዝድ እና ኮማንዶ ማርች ባንድ ነው። የጦር መሳሪያ በሻቢያ በኩል
እየገዛ በተለያየ መንገድ በአብዛኛው ከግብፅ እየመጣ ከሻዕቢያ የሚተላለፍለት የእርሻ መሳሪያ ነው። እሱ ማየት ነው የሚያስፈልገው። ስለዚህ እንኳን ትጥቅ ሊፈታ እንኳን የቀድሞ ታጣቂዎችን መልሶ የማቋቋም ተግባርን ከፌዴራል መንግስት ከዓለም አቀፍ ተቋማት ጋር ሆኖ ሊከውን ይቅርና አዳዲስ ማሰልጠን፣ በጎረቤት ሀገራት ጦርነት ላይ መሳተፍ የኢትዮጵያ አጠቃላይ ህገ መንግስቱን ጥሶ እንግዲህ ቦርደር የፌዴራል መንግስት ስልጣን ነው። ወጪ ገቢን የመቆጣጠር ከስተም፣ ጉምሩክ የማቆም እሱን ሁሉ ጥሶ ነው መንቀሳቀስ የጀመረው። በክልሉ የህግ የበላይነት እንዲሰፍን ማድረግ ሶስተኛው ማለት ነው። ከህዝብ ደህንነት ለሰላምና ለጸጥታ ጠንቅ የሆኑ ጉልህ ህገወጥ እንቅስቃሴዎች እንዲቆሙ ማድረግ፣ ለዚህም ተገቢውን የቁጥጥርና ህግ ማስከበር ስራ መስራት። አራተኛ መደበኛ የልማት ስራዎች፣ መንግስታዊና ማህበራዊ አገልግሎቶች እንዲሁም የመልሶ ግንባታ ስራዎች እንዲሳለጡ እንዲቀላጠፉ ማድረግ። አምስት ከህገ መንግስታዊና ህጋዊ ስርዓት ከሀገር ሉዓላዊነትና ከፕሪቶሪያ ስምምነት ያፈነገጡ ግንኙነቶችና እንቅስቃሴዎች እንዲቆሙ ማድረግ። ከማንኛውም ጋር ከታጣቂዎች ጋርም ሊሆን ይችላል። እንግዲህ ኦምሃጀር ሄደህ አፋብን የሚባል መስርተህ ስልጠና እየሰጠህ የጦር መሳሪያ እየሰጠ መልሶ ደግሞ ሰላም ፈላጊ ለመሆን ነው እየተሞከረ ያለው ማለት ነው። ዘንድ 6 ክልሉ ለዲሞክራሲያዊ ምርጫ ዝግጁ እንዲሆን ማድረግ፣ በክልሉ የሲቪክና የፖለቲካ መብቶች ተግባራዊ የሆኑበት የፖለቲካ ብዝሃነት የሚያስተናግድ ዲሞክራሲያዊ አውድ እንዲፈጠር መስራት። 7 የክልሉ ህዝብ የተለያዩ የማህበረሰብ ክፍሎችና የፖለቲካ ተዋናያን በሀገራዊ ምክክር ሂደት እንዲሳተፉ ሁኔታዎችን ማመቻቸት። 8 የክልሉ መንግስታዊ የሚዲያና የኮሚኒኬሽን እንቅስቃሴዎች የሀገሪቱን ህዝቦች ትስስርና መልካም ግንኙነት የሚያጠናክሩ ህግና ህገ መንግስታዊ ስርዓትን የሚያስከብሩ መሆናቸውን ማረጋገጥ። እነዚህን ፈርሞ ነው ወደ ስራ የገባው። ነገር ግን ትናንት አጠቃላይ እንዳልኳችሁ 1 ሰዓት ከ12 ከ45 1 ሰዓት ከ12 ደቂቃ ከ45 ሰከንድ በፈጀው የሌተናል ጀነራል ታደሰ ወረደ በትግራይ ቴሌቪዥን ባደረገው ቆይታ አንደኛ የትግራይን ህዝብ ስፕሪት መንፈስ ይዤ ነው የምናገረው። የትግራይ ህዝብ ተበድሏል፣ ፌዴራል መንግስት የሚገባውን አልፈጸመም ይላል። ምንድን ነው ያልፈጸመው? እሱ መብራራት አለበት። ጊዜያዊ አስተዳደሩ ከ8 ነጥቦች ከፕሪቶሪያ ስምምነት አንጻር በጥቅል ከህገ መንግስቱ አጠቃላይ ከፕሪቶሪያ ሰላም ስምምነት ከ8ቱ ከፈረማቸው የቃል ኪዳን ነጥቦች አንጻር ምንድን ነበር የሚጠበቅበት? ምን ተሰራ? ምን ጎደለ? የሚለው ማብራራት ይጠበቅበት ነበር። ምን ይላል? በግሌ ሳላውቀውና ጀነራሎች አልታዘዝ ስላሉኝ የተቀሰቀሰ ግጭት እንደሆነ እንግዲህ 9 ኮሚቴ ያሉት አባላት አሉ ብሎ ለፌዴራል መንግስት ሪፖርት አድርጓል። በደረሰኝ መረጃ እነሱ ናቸው እኔ ሳላውቅ ነው እንዲመለሱ አደርጋለሁኝ ኃላፊነት ወስጃለሁ ብሏል። ነገር ግን ምን ይላል መልሶ? የወልቃይት ጉዳይ የተቀዛቀዘውን ለማሟሟቅ ብለን የጀመርነው ነው ይልና ራሱ የውሳኔው አካል መሆኑን ይናገራል። መልሶ የወሰን ጥያቄን የትግራይ ሉዓላዊ ግዛት ነው በማለት ያቀርባል። እንዳልኳቸው የአስተዳደር ወሰን አለ በክልሎች መካከል የፌዴራል መንግስት አባል በሆኑ ክልሎችና የከተማ አስተዳደሮች መካከል ወሰን አለ። ይሄ በዚህ ይተዳደር ይሄ በዛ ይሆን። ሉዓላዊነት ግን የፌዴራል መንግስት ያገር ነው። ነገር ግን ክልሎች አስተዳደር ወሰን እንጂ ድንበርና ሉዓላዊነት የሚባል ግዛት እንደሌላቸው እየታወቀ እሱም እያወቀ የትግራይ የግዛት አንድነትና ሉዓላዊነት ሊመለስ ይገባል ይላል እና የፕሪቶሪያ ስምምነትን የትግራይ የግዛት አንድነትና ሉዓላዊነት ይመለስ ያላስመስሎ ያቀርባል። ሁሉም ጉዳዮች በፕሪቶሪያ ስምምነት መሰረት እልባት ማግኘት አለበት ይልና መልሶ ደግሞ የአከራካሪ ስፍራዎች በህዝበ ውሳኔ እንግዲህ የፕሪቶሪያ ስምምነት ምንድን ነው የሚለው? ህገ መንግስታዊ ስርዓት ይተገበራል። ምክንያቱም ይሄ በፕሪቶሪያ ስምምነት ላይ ወልቃይት በዚህ ይተዳደር ይህ እንዲህ ይሁን ብሎ ሊቀመጥ አይችልም። እንደዛ ብሎ የሚጠይቁ አሉ። በአማራ ክልል በኩልም በዛም አሉ። ዘንድ በህገ መንግስቱ መሰረት ይፈታል የሚለው የፕሪቶሪያ ስምምነት ህዝበ ውሳኔ ይደረጋል። ያ ህዝበ ውሳኔ እንዲደረግ አስቀድሞ ፕሪቶሪያ መሄድም ሳያስፈልግ እንግዲህ አሰራሩ ምንድን ነው? ለትግራይ
ለምክር ቤት ይቀርባል አይደል የሚለው። ምክር ቤቱ ደግሞ ምላሽ የማይሰጥ ከሆነ ለፌዴሬሽን ምክር ቤት፣ ፌዴሬሽን ምክር ቤት ደግሞ ኢቭን እኮ አንዳንዴ በልዩ ሁኔታ አስተዳደር ወሰንን እኮ በዚህ በኩል ይጠቃለል ሊልም ይችላል ፌዴሬሽን ምክር ቤት። ያ እንዲሆን ግን ህገ መንግስታዊ ስርዓቱን ይዞ መቀጠል መቻል አለበት። አሊያ በጉልበት የሚወሰን ውሳኔ ነገ ደግሞ በጉልበት እንዳይፈርስ ማለት ነው። ዘን ሶስቱ ትልልቅ ጉዳዮች የዲዲአር ተፈናቃዮች መመለስ፣ በህገ መንግስት መሰረት የትግራይ ወሰን ማስከበር ናቸው ይልና ከባዱ ነው ያለው የተፈናቃዮች መመለስና የሉዓላዊነት መመለስ ነው ይላል። ዲዲአር ውስጥ መች ተፈጸመ? በወቅቱ ደግሞ እንግዲህ እንደምታውቁት አቶ ጌታቸው ረዳ ነው ይህንን ሹሞት የነበረው። ዲዲአሩን የትግራይ ተፈናቃዮችን እንዲመለሱ የወሰንንም ጉዳይ ተከታተል ተብሎ ወይ እንግዲህ አስተዳደራዊ ወሰንን በተመለከተ ተከታተል ተብሎ ነበር። ይህን አላደረገም። በግራ በቀኝ የህዋትንም የምንም እያየ ወደ ስልጣን መጣ። ወደ ስልጣን ሲመጣም ደግሞ ራሱ ተቀበለው። ልክ እንደ ትኩስ ድንች ብላችሁ ዘሉት፣ ፈረመ። ይህንን ደግሞ ወደ የት ነው አሁንም ሊያስተላልፍ የሚፈልገው? አሁን 9 ኮሚቴ አሉ የሚል ነው ሁልጊዜ የሚያነሳው። ወደ ስታተስ ኳንቲ ወይም ወደ ቀደመው እንመለስ ብሎ የሚያነሳዋል። ይሄ ከጦርነቱ በፊት ወደ ነበረው፣ ያማ ከጦርነቱ በፊት በነበረውማ አንፈልግም ተብሎ ጦርነት ተከፍቶ እንደገና መልሰን ወደዛ እንሂድማ መንፈሱ ሁሉ ሌላ ነው ጉዳዩ። እና አሁንም የፌዴራል መንግስት ኃላፊነቱን ህገ መንግስቱን የማስከበር የፕሪቶሪያ ስምምነትን የማስተግበር የመተግበር፣ የትግራይ ክልልም ያንን የመተግበር ሁኔታ አለበት። ዘን ይህ ይመጣና ከህወሓት ራሱ መነጠል አይፈልግም። የትግራይ ደግሞ አስተዳደር መሆኑን ደግሞ ያምናል። ስለዚህ ምን ይላል? ይሄ የተመሰረተው የትግራይ ጊዜያዊ አስተዳደር በህወሓትና በሌሎች እውቅና የተመሰረተ ስለሆነ ሶስታችንም በጋራ እውቅና ተሰጣጠን ራሱ ህወሓትም ሌሎች ተዋናያን የጊዜያዊ አስተዳደሩ እንዲሁም የፌዴራል መንግስት ተከባብረን ልንሰራ ይገባል ይላል። ጥሩ ነው ተከባብሮ ለመስራት መወሰን፣ ተከባብሮ ለመስራት መሻት አስፈላጊም ነው፣ ጠቃሚም ነው፣ ወደፊት የሚያራምድ እሱ ነው። ነገር ግን ያልተገባ ጦርነት እየከፈቱ ሲሞቅ በማንኪያ ሲቀዘቅዝ በእጅ እየገቡ ግን የትም መድረስ አይቻልም። ሻዕቢያን ከሞት እታደገዋለሁ በሚል ስሌት ኢትዮጵያውያን የትግራይ ወጣቶችን ለማያሸንፉበት ጦርነት መማገድ ተቀባይነት የለውም። እዚህ ላይ በደንብ ሊሰመርበት ይገባል። በራያና በጸለምት ተጀምሮ ተፈናቃዮችን እንመልስ፣ በጸለምት ጉዳይ ተፈናቃዮች መመለስ ጀመር። ጸለምት የነበረች ኮር መለስን፣ ህጋዊ ያልሆነ ታጣቂና አስተዳደር ይፈርሳል የሚል ስምምነት ነበረ። ያልተፈናቀል አልመለስንም። ተፈናቃዮች መመለስ ስንጀምር አላስፈላጊ የሆኑ ጉዳዮች ይፈጸሙ ነበር። ፍተሻ በዛ። በስምምነቱ ታጣቂዎችና አስተዳደር የማፍረስ ጉዳይ ቢሮ ቢዘጋም ከቢሮ ውጭ ሆነው ጠንከር ያሉ ስራዎች ይሰሩ ነበር። ማንነትን ቀይር በማለት ጫና ይፈጥሩ ነበር። የተመለሱ ተጋሩ ወደ መሳደር ተገባ። ከትግራይ መጽሐፍት ልከን ትምህርት ማስጀመር አልቻልንም። በትግረኛ ማስተማር ተከለከለ። የአማርኛ መጽሐፍት ከባህር ዳር መጥተው በአማርኛ ማስተማር ተጀመረ። የፌዴራል አወቃቀሩ የሚቀይር ሆኑ። ሌላኛው ወገን ለሚያቀርበው ጥያቄ የሚደግፍ ሆነ። which means የአማራ ክልልም መሆኑ። ይህን ቅሬታ ለፌዴራል መንግስት ይቀርብ ነበር። የተመለሰውም ዳግም ተፈናቀለ። ይህን በፌዴራል መንግስትም ይታወቃል። የህገ መንግስታዊ ጉዳይ ነው። መፍትሄ የሌለው ጉዳይ ሆነ። የምዕራብ ትግራይ ተፈናቃዮች ጉዳይም አጀንዳ እንዲሆን ባንፈልግም በኃይለኛ አጀንዳ ሆነ። በጣም ፈታኝ ሆነ። ሞራል የማይሰማ ሆነ። ለመፍታት የሚደረግ ጥረትም አልነበረም። ሌላ ትራክ ተጀመረ። በዚህ መባል የለበትም። በስምምነት ነው መሆን ያለበት። ለትግራይ እጅግ አስቸጋሪ ሆነ እያለ ይቀጥላል። ማለት እንግዲህ ወዳጆችን ለማስተርጎም አንድ ባንድ ረዥም ነው፣ 1 ሰዓት ከ12 እና ይህ ሁሉ ሲሰራ እሱ ምንድን ነው የሰራው? እሱ ምን ምላሽ ሰጠ? ያለ አደናቃፊና ያለ እንቅፋት ሊፈጸም ይችላል ተብሎ እነዚህ ሁሉ መመለስ ምናምን ችግር እኮ ይኖረዋል። ሰው ራስስ በራሱ በኩልስ ምንድን ነው ያጋጠመው? በህወሓቶች በየጊዜው ያቃል ራሱ ያለበት ተፈናቃዮች ይመለሱ፣ ዓለም አቀፉ ማህበረሰብ ድጋፍ እናድርግ፣ ሁልጊዜ እዚህ
እየጠበቁ መኖር አይቻልም ሲባል ምንድን ነው ያሉ የህወሓት ሰዎች? ይህንን ለምንድን ነው እሱ ድርሻ የማይወስድ? በተመሳሳይ ወደ ጸለምት የተወሰነ ኃይል ለማንቀሳቀስ ወሰን። ዓላማው አጀንዳው እንደ አዲስ እንዲቀሰቀስ ለማድረግ ነበር። የጦርነት አስተላለፍና ከመከላከያ ጦርነት መኖር የለበትም ብለናል። የጦርነት ቢሆን እንደዚህ አድርገህ የምትልከው የተነጠለ ኃይል የለም። ከተሻገሩ በኋላ ተመለሱ ተባሉ። ወደ ማይዳጉሳ የተላኩት አፋፉ ላይ ቁጭ ብለው እያሉ ነው የተመቱት። ለ3 ለ4 ሰዓት ሲወያዩ ነበር። ሙሉ ጦርነት የሚመስል ሁኔታ ተፈጠረ። አየር ቆመች፣ ድሮኖች ተንቀሳቀሱ። በእንትጩ አካባቢ ሸቀጥ የጫኑ 2 አይሱዙ ተመቱ። ሰራዊቱ እንዲመለስ ትዕዛዝ አወርደናል። አርብ በዲዲአር ጉዳይ ወደ አዲስ አበባ ለመሄድ ፕሮግራም ነበረኝ። የአየር ትራንስፖርት ስለቆመ አልሄድኩም። አሁንም የስልክ ግንኙነት አለ። በረራ ከተጀመረ እዛው ሄደን እንነጋገራለን ይላል። ምንድን ነው አሁን ይህ ሁሉ ነገር? አላወቅኩም ብሎ ነበር። እኔ እንደተንቀሳቀስ አላወቅኩም ብሎ ለፌዴራል መንግስት ነው የሚመለከተው የተናገረ ሰው ነው። መልሶ ደግሞ ይሄንን የሚለው ቀድሞ ተሻግረው ኃይል ማንቀሳቀስ አፋፍ ላይ ተቀመጠ። ምንም አለም ቀድሞ ተንቀሳቅሶ ችግር መፍጠሩን ደግሞ በራሱ ንግግር እንግዲህ አድማጭ ተመልካች የትግራይ ህዝብም ዓለም አቀፍ ማህበረሰብ የሚረዳው ጉዳይ ነው። እንነጋገራለን ይላል። አይፈጸምም። አልነጋገርም ብለህ ስታበቃ ለመነጋገር በሚል ሽፋን ጦርነት ቀሰቀስ ይባላል። እንግዲህ እንደምታውቁት ጦርነት ፊሽካ ጥሩምባ አይደለም። ጥይት ከተተኮሰ በኋላ አንደኛው ወገን ማጥቃት ባያደርግ እንኳን የግድ መከላከል አለበት። ሲከላከል እንግዲህ ለመከላከል ይህን ተጠቀም ያንን አትጠቀም ብለህ ልትመርጥለት ደግሞ አትችልም። ዘን ጊዜያዊ አስተዳደሩ ያጨውና ያሾመው ሊያግዘው ይገባል የሚለው ቅድም ያልኳችሁ ሶስቱን ተዋናይ ህወሓት እውቅና ያለው በሱ በኩል ግን እውቅና ያለው ያስመስላል። ጊዜያዊ አስተዳደሩን ይዛል። የፌዴራል መንግስቱን አጣብሮ የሶስትዮሽ ለመቀጠል ይሞክራል። ከዛ ባለፈ ድሮኖች ሲቪሊያንን እናያጠቁት በማለት እንግዲህ እዛው ያለው እኮ ህዝቡ ያውቃል። ምንድን ነው ተጭነው የመጡት? ከየት አቅጣጫ ነው የመጡት? መዳረሻቸው የት ነበር የሚለውን ያውቃል ህዝቡ። የሚሰሩ ምርመራዎችም አሉ። ለምን ወዲያውኑ መኪኖች ከተመቱ በኋላ ህዝቡ እንዳይደርስ ከፍተኛ ታጣቂ አምጥተው ትግራይም ፌዴራልም ውጤቱ ወደማይታወቅ ጦርነት አትግቡ ይላል። ደግሞ እንግዲህ አስቡ፣ የትግራይ ጊዜያዊ አስተዳደር እኮ ፕሬዚዳንት ነው። ግን ምን ይላል? ትግራይም የፌዴራል መንግስትም ውጤቱ ወደማይታወቅ ጦርነት ምንድን ነው እሱ ታዲያ እዛ የተቀመጠው? ምንድን ነኝ ብሎ ነው የሚያስበው? እና በትግራይ ሉዓላዊነት አልደራደርም እያለ ይናገራል በተደጋጋሚ። በቃ ትግራይ ሉዓላዊ ሀገር ነች ማለት ነው ለሱ። እኔ አሁን የትግራይ ወሰን እንዲመለስ እንደው አደርጋለሁ ምናምን ቢባል ቴክኒካል ተርም ትክክል ሊመስል ይችላል። ግን እንዲሁ ያንን ትተን ያ ባለበት እንዳስቀምጥ ብለን ምን ማለት ምን ማለት? ሁለተኛ ስንት ወጣት ነው እንዲረግፍ የተፈለገው? ህግና ስርዓትን ለማስተግበር እንዲያው ፕሪቶሪያንም ግዴን ለምስሉንቶ የትግራይ ህዝብስ በዛ ተጠልሎ በመጠለያ ጣቢያ እየተበዘበዘ የሚኖር እስከ መቼ ነው የሚለውን በጣም መነጋገር ያስፈልጋል። እንደነገርኳችሁ የህወሓትን ወይ የትግራይ ህገ መንግስታዊ ጊዜያዊ አስተዳደር ፈርሶ ትክክለኛ ህጋዊ አስተዳደር እስኪመሰረት ህዝቡ የትግራይ ህዝብ መርጦ በምርጫው በድምፁ እስኪመጣ ድረስ የፕሪቶሪያ ሰላም ስምምነት መከበር አለበት። ገዢው እሱ ነው። አይ በአፈጻጸም ረገድ ተፈናቃዮችን ልንመልስ ነበር። ይህን ያህል ተፈናቃዮች የትራንስፖርት ድጋፍ ሊሆን ይችላል የሚጠየቀው። እነዚህ አሉ። በዚህ አግዙን፣ በዚህ ቀን ልንወስድ ነው፣ አቀባበል ላይ እንደዚህ ይደረግ፣ ድጋፍ ይሰጣቸው፣ ጊዜያዊ ድጋፍ ወደዛ ወደ ቀያቸው ሲሄድ ወደ ኖርማል ወደ ምርትና ምርታማነት ሲገቡ ድረስ ይህን መጠየቅ። ወል ጠለምት ላይ ይሄዳሉ፣ ነገር ግን ይህንን አነሱ፣ እንዲህ አይነት በደል ደረሰባቸው። አሁን እንደሚባለው
በዚህ ካሪኩለም ትምህርት እንዳይማሩ ይህን መጠየቅ፣ መነጋገር፣ መደራደር ይቻላል። ከዛ ውጭ ግን በጉልበት ከዚህ በፊት ተብሏል። ሻዕቢያን አድናለሁኝ ብሎ በሻዕቢያ ገፋፊነት በሻዕቢያ ቆስቋሽነት መሀል ሀገር ላይ አሸባሪ እየመለመሉ ኢትዮጵያን እሰብራለሁ አንበረክካለሁ ማለት አንደኛ አይቻልም፣ ሁለተኛ ለድል አያበቃም። ይህንን በደንብ አድርጎ ማስመር አስፈላጊ ይመስለኛል። በአፈጻጸም ጉዳይ እኔ የአፍሪካ ህብረት ዲስካሌት አድርጉ፣ ከግጭት ከጥፋት ተቆጠቡ፣ አንድ በፖለቲካዊ መፍትሄ የፈልጉለት ማለት ጥሩ ነው። ህወሓት ያሰበው በቃ ዓለም አቀፍ ትኩረት አግኝቻለሁ። ማንም ትኩረት ሊያደርግ የሚችለው ነገር የለም። እንኳንስ ሌላው ግፋ በለው ያለው ሻዕቢያም ትኩረት ሊያደርጋቸው አይችልም። ከቻለ ሻዕቢያም ሊያደቃችሁ እንድደቁ እድል መፍጠር እንጂ ያ ከሆነ ለምን በታታ ዲያቦ አዲስ ጸጸርና ላሊያ ዲያቦ ጎደፋይ ጋር አስገቧቸው ያላቸውን አሮጌ ታንኮችና መድፎች በሲኖትራክ ለምን ጭኖ ሳይነግራችሁ ወጣ? ጸረ ድሮን አለኝ እልካለሁኝ ሲል የነበረው የት አደረሰው? ተከዜ ላይ ያሉት እነዛ ቁስለኞችን የምግብ የውሃ አጥተው የሚረዳቸው ጠፍቶ፣ ሌሎች ግን አመራር ነን ያሉት ግን ሮጠው ነው የወጡ። ስለዚህ የትግራይ ወጣት የትግራይን ህዝብ በከንቱ በማያሸንፈው ድል በማያደርግበት ጦርነት እንዲገባ ማድረግ፣ ኢትዮጵያም ከብሔራዊ ጥቅሟ ተነጥላ በመንደር ጉዳይ በማይረባ ጉዳይ እንድንዘፈቅ የሚደረገውን ጥረት መከላከል ያስፈልጋል። እምቢ ማለት ያስፈልጋል። የሚጠቅመው እሱ ነው፣ የሚያዋጣው እሱ ነው። ዓለም አቀፍ ማህበረሰብ የፕሪቶሪያ ጉዳይ ችግር ካለው አቶ ጌታቸው ረዳ ዜና ያሉት ፈራም የብሔራዊና መረጃ ደህንነት ዳይሬክተር ክቡር አምባሳደር ሬድዋን ሁሴን አሉ። ፈራሚዎች በሙሉ አሉ። ምንድን ነበራት ጉድፌዝ ወረቀቱ ላይ ካለው ጀርባስ ምንድን ነበር ታሳቢ ያለው ብሎ መነጋገር ይቻላል። እና ሌላ ተደራዳሪ ላኩኝ፣ ይህንን ተጠቅሜ ህጋዊ እውቅና አገኛለሁ፣ እውቅናያን አስመልሳለሁ፣ እውቅናያን ካገኘው ደግሞ ምርጫ አሳትፋለሁ፣ ምርጫ ከተሳተፍኩ ደግሞ በአፈና ታጣቂ ምንም ስላለ ይህን አስቀጥላለሁ፣ ከዛ ለቀጣይ 5 ዓመት ግራንትድ ነኝ። እንደዚህ አይደለም ማለት እዛ 67 ላይ በቆመ አእምሮ 51 ዓመት አልፎት እነዚህ 70 ዓመት የሆናቸው 75 ዓመት የሆናቸው በ20 ዓመታቸው እንኳ ቢሆን እዛ ዛሬ ዘመኑ ያለበትን ሁኔታ እንኳ መገንዘብ ያልቻሉ ሰዎች ነው ያሉት ለማለት ነው። እንዳልኳቸው አስቀድሜ የህወሓት ታጣቂ በከፍተኛ ደረጃ እየተነጋገረ ነው። አርሚ 50 ውስጥ ኤኒዌይስ በጣም ቬሪፋይድ የሆነ አርሚ 11 ኮር 112 ወደ ውጊያ አንገባም ብለው ነው የተመለሱት። አርሚ 31 እንዳልኳችሁ ውቅሮ አጉላ ያለው ሰርዶ ማረዋ አሞራ ወደ ግንባር እንዲሄዱ ሲነገሩ በፍጹም አንዋጋም ምን ልናገኝ በሚል ነው አንቀበልም ያሉት። ከዛ ውጭ የኢትዮጵያ መንግስት በሉዓላዊ ግዛት ውስጥ የኢትዮጵያን የግዛት አንድነትና ሉዓላዊነት የኢትዮጵያን የግዛት አንድነትና ሉዓላዊነት ለማስከበር በማንኛውም ጊዜ በማንኛውም ቦታ እርምጃ ይወስዳል። እንዳልኳችሁ አርሚ 50 አርሚ 11 በጣም ውስጥ ለውስጥ እየሰሩ ያሉት ስራ በጣም የሚገርም ነው። መረጃውን በደንብ አጣርተን ማለት ያው አንዳንዶቹ እየደረሱኝ ያሉ መረጃዎች ምናልባት ኦፕሬሽንም እንትን እንዳይሉ በሚል ነው። በተመሳሳይ አርሚ 17 ውስጥ እንዲዋጉ ይሄ ብርሻዋ የሚባል ክፍለ ጦር እንዲዋጉ የነበሩት ታጣቂዎች ከ120 በላይ ታጣቂዎች ሙሉ ትጥቃቸውን ይዘው ጠፍተው ነው ያደሩ። ዛሬ በ24 ወደ ግንባር ትሄዳላችሁ ተብሎ ነበር ነው። በፍጹም ነው 120 በላይ ታጣቂዎች የጦር መሳሪያቸውን ይዘው ካህዳቸው ጠፍተዋል። የት ነው ሄዱት ምናምን የሚለውን እሱን እናያለን።
የሻዕቢያ አፈቀላጤ የሆነው እንግዲህ ሁልጊዜ ይሄ ምንድን ነው አወል ሰይድ የሚባለው የኢትዮጵያ የድሮን ማዘዣ ከጥቅም ውጭ አድርገነዋል ብሎ ሲናገር ሰምታችሁ ቸክ አድርጉት። አወል ሰይድ እና አፍንጫ ሲመታ አይን ያለቅሳል። ህወሓት ሲመታ ሻዕቢያ እያለቀሰ ነው። ሌሎች በዝርዝር ጉዳይ ያሉትን ወደ እናንተ አመጣለሁኝ። ኢትዮጵያ በክብር ለዘላለም ትኖር። በጋት ዕለታዊ ጠብቁኝ። ታንኪዩ